አሳይለም መጠየቅ ሊከለከል ነው። አዲስ የወጣው ሕግ በርካታ ሰዎችን አስጨንቋል። የሚያስፈልጉ መስፈርቶች መካከል የተወሰኑትን እናነሳለን። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን በእኛ በኩል ታገኛላችሁ። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንቀበላለን። መልካሙን ሁሉ በያላችሁበት እንመኛለን። ኢትዮ ትራቭሎች ነን። ዛሬ ስለ አሳይለም የአሜሪካን ቪዛ ምን መስፈርቶች አሉት እንዲሁም የተቀየሩ አዳዲስ ህጎችን አብረን እናያለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አበረታቱን። ጥያቄ ሀሳብ ካላችሁ ኮሜንት ላይ አቅርቡልን። በተለያዩ ሀገራት ላይ የቪዛ መረጃዎችን እንዲሁም የኤምባሲ መረጃዎችን በተጨማሪም ደግሞ የቪዛ አገልግሎቶችን በእኛ በኩል ታገኛላችሁ። በአሜሪካን 50 ስቴት ላይ አገልግሎትን በእኛ በኩል ታገኛላችሁ። ከስር በምትመለከቱት ስልክ ቁጥር ላይ ደውሉልን። ኢትዮ ትራቭል ብላችሁ ሁሉም ሶሻል ሚዲያዎች ላይ ፈልጉን፣ ታገኙናላችሁ። ኢትዮ ትራቭል የእናንተ የቪዛና የጉዞ መረጃዎችን የምታገኙበት ድረገጾች ናቸው። ኢትዮ ትራቭል በቅርቡ ከወጣው የትራምፕ ትዕዛዝ ጋር በተገናኘ አዲስ ለሚመጡ ወይንም ለነበሩ በርካታ ሰዎች የአሳይለም ፈቃዳቸውን እንሰርዛለን ብሎ ትራምፕ ይህንን ብሬኪንግ ኒውስ አወጣ። በርካታ ሰዎችን አስደንግጧል። እንዲሁም ደግሞ በአሳይለም በመጠየቅ ላይ ያሉ በኢሚግሬሽን ፍርድ ቤት ኬዛቸው እየታየላቸው ያሉ በርካታ ኢትዮጵያውያን፣ ኤርትራውያኖችን እንዲሁም ደግሞ በመላው ዓለም ላይ ያሉ ስደተኞችን ወደ አሜሪካ እንደሚገቡትን ማለት ነው በርካቶችን አስጨንቋል። እና መፍትሄው ምንድን ነው? አሁን ባለው ሁኔታስ ምን አዳዲስ የተጨመሩ ነገሮች አሉ? እነሱን አብረን እናያለን። በነገራችን ላይ የትራምፕ ህግ በርካታ በርን እያወጣ ይገኛል። በዚህ ጁን ወር ውስጥ እንኳን ከ4 ባላነሰ የህግ ማሻሻያዎችን እና የቪዛ እገዳዎችን ባን የተደረጉ ሀገራትን ጨምሮ በርካታ ህጎችን እያሻሻለ ወይም ደግሞ እየቀየረ ይገኛል። በአሳይለም ላይ ያሉ በሂደት ላይ ያሉ ሰዎች አሉ። ግሪን ካርድ ፎርም ደግሞ ለመሙላት እንደዚሁ በሂደት ላይ ያሉ ሰዎች አሉ። እንዲሁም አሜሪካን ድንበር ላይ ያሉ ደግሞ በርካታ ኢትዮጵያውያን፣ ኤርትራውያኖችም አሉ። ይሄ ቪዲዮ ለነሱ ነው። እንዲሁም አሜሪካን ሀገር ላይ ለምትኖሩ ደግሞ ግሪን ካርድ እንዴት መሙላት እንዳለባችሁና ምን መስፈርቶች ከናንተ እንደሚጠበቁ እኛ መረጃውን እንሰጣችኋለን። የሚያስፈልጉ መስፈርቶች መካከል የተወሰኑትን እናነሳለን። ምክንያቱም አብዛኛውን የአሳይለም ፎርም አሞላሉንና ከናንተ የሚያስፈልጉ ዶክመንቶችን ሙሉ በሙሉ በቴሌግራም ቻናላችን ላይ ታገኙታላችሁ። አሁን ባለው ሁኔታ የትራምፕ መንግስት ዲፓርትመንቶች እንግዲህ የአሳይለም ፎርም የሚሞሉ ሰዎችን ሙሉ በሙሉ ማስቆም እንደሚፈልግና ይሄም ደግሞ በፊት ላይ ሲመጣ በምርጫ ላይ ያስመረጠው ነገር አሳይለም ጠይቀው ወደ አሜሪካ የሚገቡትን ሰዎችን ሙሉ በሙሉ አቆማለሁ የሚል ነበረ። ይህም ደግሞ ለማድረግ አሁን ላይ ውሳኔውን አስተላልፏል ማለት ነው። በዚህ ውሳኔው ደግሞ የበርካታ ስደተኞች በአሜሪካን ያሉ ተቃውሟቸውን እየገለጹ ይገኛሉ። አሳይለም በተለያዩ መንገዶች መጠየቅ ይቻላል የአሜሪካን መንግስት። ሆኖም ግን አሁን ባለው ሁኔታ የአሜሪካን መንግስት አሳይለም ለሚጠይቁና ካሁን በኋላ አሳይለም ብለው ለሚመጡ ሰዎችም አሜሪካን ውስጥም ላሉት አሳይለም ፎርም እየሞሉ በሂደት ላይ ላሉ ሰዎችም ወደ መጡበት ሀገር እንመልሳለን፣ ያለበለዚያ ግን በተመረጡ ሀገራቶች ላይ እንመልሳለን። አሳይለም የሌላቸውን ሰዎችን እንዲመለሱ የተፈቀደባቸው አሉ። እንደ ኢትዮጵያ፣ ኤርትራ፣ ደቡብ ሱዳን ላይ፣ ሊቢያ፣ እነዚህ ሀገሮች ላይ ግሪን ካርድ እና አሳይለም የሌላቸውን መኖሪያ ፍቃድ የሌላቸውን ሰዎችን ወደ እነዚህ ሀገሮች ዲፖርት እናደርጋለን ብለዋል። ሆኖም ግን አሁን ላይ ያለው ሁኔታ የአብዛኛው አሳይለም ፎርም የሚሞሉ ሰዎች የሚያስፈልጋቸው መስፈርቶች አሉ። ለመጠየቅ እነዚህን መስፈርቶችን ማወቅ ይኖርበታል። ወይንም ደግሞ ከነዚህ አንደኛውን ጠቅሶ በአሳይለም ፎርም ላይ ማካተት ይጠበቅበታል ይላል። እነዚህን ዲቴል እናያቸዋለን። አንድ ሰው ወደ አሳይለም ፎርም ለመሙላት የሚያስፈልገው የመጀመሪያው ነገር በነበረበት ሀገር ወይንም ደግሞ በተወለደበት ባደገበት ሀገር ወይንም በኖረበት ሀገር ከዚህ በፊት ወደ አሜሪካን ከመሰደዱ በፊት አሜሪካን ቦርደር ላይ ከመግባቱ በፊት ይኖርበት የነበረበት ምክንያት ወይንም ደግሞ
ሪፊውጅ ካምፕ ለመግባቱ ምክንያቱ ምንድን ነው የሚለውን ነገር ማወቅ ወይንም ደግሞ እነዚህ የተጠቀሱ ውስጥ መግባት አለበት። አንድ ሰው ዝም ብሎ ከአለበት ሀገር ቀጥታ የአሜሪካን ቦርደር ሀገሮች ላይ ገብተው ሪፊውጅ ካምፕ ገብተው ወይንም ደግሞ ቀጥታ የአሳይለም አፕሊኬሽን መሙላት አይችሉም። እነዚህን መስፈርቶችን ማወቅ አለበት አንድ ሰው የአሳይለም ፎርም ለመሙላት ማለት ነው። በአሜሪካን በደህንነት ፎርም ውስጥ የተመዘገበ መሆን አለበት። ይሄም ማለት በአሜሪካን አሳይለም ፎርም ውስጥ ለመካተት የአሜሪካን የደህንነት ቢሮ ውስጥ ስሙ ወይንም ደግሞ ፓስፖርት፣ አይዲው፣ ኤቭሪቲንግ አሻራ፣ ኤቭሪቲንግ እዛ ውስጥ መካተት አለበት፣ እዛ ውስጥ መግባት አለበት ብለዋል። በዚህም የመጀመሪያው መስፈርታቸው በአሜሪካን የደህንነት መስሪያ ቤቶች ውስጥ ስሙ ወይም ማንነቱ መገለጽ ይኖርበታል። ሪፊውጅ ካምፕ ውስጥ ደግሞ ቢያንስ የ1 ዓመት ቆይታ መኖር አለበት። እንዲሁም ደግሞ በተለያዩ ሀገራት ውስጥ የነበረበትን ቆይታ የሚገልጽ ሌተር ማቅረብ ይጠበቅበታል። በእነዚህ ምክንያቶች ደግሞ ወደ አሜሪካን አሳይለም ጠይቆ መግባት ይችላል ይላሉ። አንደኛው የብሔር ግጭት ካለ በኖረበት አካባቢ የብሔር ግጭት ካለ፣ ሁለተኛው የሃይማኖት ግጭቶች ካሉ፣ በሶስተኛ በናሽናሊቲ ደግሞ በሀገር ውስጥ ችግር ካለ ማለት በጦርነት ሊሆን ይችላል፣ በፖለቲካ ምክንያት ሊሆን ይችላል። ሌላኛው ደግሞ የፖለቲካ ጥገኝነት ከጠየቀ፣ እንዲሁም ደግሞ የሶሻል ሴኩሪቲ ችግር ካለ፣ የማህበረሰብ ችግር ካለ በሚኖርበት አካባቢ የማህበረሰብ ችግሮች ካሉ በእነዚህ ምክንያት ከሀገሩ ከወጣና ሪፊውጅ ካምፕ ውስጥ ተመዝግቦ ከኖረ ለ1 ዓመት ያክል እነዚህን ፎርሞችን የአሳይለም ፎርምን መሙላት ይችላል ማለት ነው። አንዳንዶች በፕሌን ይገባሉ፣ አንዳንዶች ደግሞ በድንበር አቋርጠው የሚገቡ አሉ። ትራምፕ አሁን ሁለቱንም ነው ለማገድ ያሰበው። ኦልሞስት ጸድቋል። ነገር ግን ወደ ስራ ወደ ተግባር የሚገቡበትን ጊዜ ነው ያልታወቀው። አሁን ባለው ሁኔታ ሲኤንኤንም ቢቢሲም አውጥተውታል እነዚህ መረጃዎችን ማለት ነው። ትራምፕ አዲሱ ውሳኔው በሪፊውጅ ካምፕ ውስጥም ወይንም ደግሞ በትራቭል አድርገውም በፕሌን ለሚገቡ በኤርፖርት ለሚገቡ ሰዎችም አሳይለም ፎርም እንዳይሞሉ ሙሉ በሙሉ እገዳ እንደሚያደርግ ነው የገለጸው። በእነዚህ ምክንያቶች ናቸው እንግዲህ በጥገኝነት እየጠየቁ ያሉ ሰዎችን ሙሉ በሙሉ ወደ መጡበት እመልሳለሁ፣ ያለበለዚያ ግን በተመረጡ ሀገሮች ላይ ቅድም በጠቀስኳቸው ኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ሊቢያ፣ ሱዳን እነዚህ ሀገሮች ላይ ካምፕ እንዲገቡ አደርጋለሁ ብሎ ትራምፕ እንግዲህ አሳይለም በነፃ የምትጠይቁት አለ፣ ከፍላችሁ የምትጠይቁት አለ። ከፍላችሁ የምትጠይቁት በኤጀንቶች በኩል ሲሆን ኤጀንቶች የሚሞሉላቸው ፎርሞች አሉ። እነዛ ፎርሞችን መጠየቅ ትችላላችሁ። በአሜሪካን ደግሞ በተለያዩ ሶሻል ሴኩሪቲ ፎርም የሚሞላለ ያንን ከፍላችሁ ማስሞላት ትችላላችሁ። እንዲሁም ደግሞ ካምፕ ውስጥ ባላችሁበት ሰዓት ይህንን ፎርም መሙላት ትችላላችሁ ማለት ነው። ይህንን ፎርም መሙላት ግን የምትችሉት 1 ዓመት ያክል እዛ መቆየት ይኖርባችኋል። በሪፊውጅ ካምፕ ውስጥ 1 ዓመት ያክል መቆየት ይገባል። ሁለተኛው ነገር ደግሞ ዳይቨርሲቲ አሳይለም የሚባለው ነው። በዚህም በትክክለኛ የተጎጂ መሆናችሁን በቅድም ላይ በጠቀስኳቸው መንገዶች ተጠቂ መሆናችሁን ወይም ደግሞ ተጎጂ መሆናችሁን የሚያሳዩ ዶክመንቶች ወይም ደግሞ የሚያሳዩ የሕክምና ማስረጃዎችን ካቀረባችሁ የሪፊውጅ ካምፕ ውስጥ ባለው ዳይቨርሲቲ አሳይለም መጠየቅ ትችላላችሁ ማለት ነው። ሌላኛው በኢሚግሬሽን ፍርድ ቤት፣ በነገራችን ላይ የአሜሪካን የቪዛ ኢሚግሬሽን ፍርድ ቤት አለ። ይህንን ለማታውቁ ሰዎች ወይም ደግሞ ግንዛቤ ለሌላችሁ ሰዎች በርካቶች እንግዲህ በጠበቃ ነው ይዛችሁ መከራከር ያለባችሁ ስንል ቀጥታ ከህግ ካለው ጠበቃ ጋር ነው የሚያገናኙት። ከህግ ሳይሆን ከኢሚግሬሽን ጠበቆች። የኢሚግሬሽን ጠበቆች ማለት የኢሚግሬሽን የቪዛ ሲስተም ላይ ያሉ ጠበቆች አሉ። በኢሚግሬሽን ራሱን የቻለ ፍርድ ቤት አለው በአሜሪካን። በእነዚህ ፍርድ ቤቶች ላይ በጋብቻ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በጉብኝት ሊሆን ይችላል፣ በተለያዩ መንገዶች ጠበቃ ይዛችሁ ነው ኢሚግሬሽኑን መጠየቅ የምትችሉት እንጂ ዝም ብሎ አንድ ሰው ራንደምሊ ሂዶ ኢሚግሬሽኑን ማነጋገር አይችልም። ጠበቃ ይዛችሁ በአሜሪካን። በኢትዮጵያ ያው
ማንኛውም ሰው ኢሚግሬሽን ቢሮ ገብቶ በአካል መጠየቅ ይቻላል። ሌላውም ዓለም ላይ ግን በጠበቃ በኩል ወይንም ደግሞ የቪዛ ሂደቱን የሚያስጨርስላችሁ የስራ ባለሙያ ይዛችሁ ነው ማነጋገር የምትችሉት። ያዛይ ፕሮፌሽናል ስለሆነ ማለት ነው ስራው። እኛ ሀገር ግን ያ ነገር የለም። ኢሚግሬሽን በማንኛውም ጉዳይ ላይ ራሳችሁ ሄዳችሁ ባለሙያዎችን ማነጋገር ትችላላችሁ። ነገር ግን ጠበቃ ቀጥራችሁ ሳይሆን የኢሚግሬሽን በኢትዮጵያ ጠበቃ ስለሌለው ያ ግር እንዳይላችሁ በሚል ነው ይህንን መረጃ የምነግራችሁ። አሜሪካን ሀገር ላይ ግን የራሱ የሆነ የኢሚግሬሽን ፍርድ ቤት ስላለ በነሱ በፍርድ ቤት ውስጥ ባሉ የፍርድ ሂደቱን የሚከታተሉ የራሱ የሆነ ጠበቆች ስላሉ በእነሱ በኩል ጉዳያችሁን የምትጀምሩት ማለት ነው። ሌላኛው 2025 ከተሻሻሉ አዳዲስ ህጎች መካከል ደግሞ ሪፊውጅ ካምፕ ውስጥ እንግዲህ ለአንድ ዓመት ከተቀመጣችሁ በኋላ ይህንን አፕሊኬሽን ፎርም በኦንላይንም እንዲሁም ደግሞ በአካልም ሄዳችሁ መጠየቅ ትችላላችሁ ማለት ነው። በክፍያም አለ በነፃም አለ። እናንተ በሚመቻችሁ ወይንም ደግሞ ቪዛችሁን ቶሎ ይጨርስልናል ብላችሁ በምታስቡበት ጃም በሌለበት ዳይቨርሲቲ አሳይለም መጠየቅ ትችላላችሁ ማለት ነው። በትራምፕ በ2025 በጁን ወር ላይ በጁን መጨረሻ 26 ላይ የታዘዘው አዲስ የአሳይለም ህግ ደግሞ ምን ይላል የሚለውን ነገር አብረን እናያለን። በዚህ ህግ ውስጥ ደግሞ አስቸኳይ ሁኔታዎች ላይ ያሉ በአሜሪካን የኢሚግሬሽን ቢሮ አሳይለም የጠየቁ ወይንም ደግሞ በሂደት ላይ ቪዛቸው ያለ በ12 ወራት ውስጥ መልስ ያልተሰጣቸው በእነሱ ላይ ይሄ ህግ ይጸናል ይላል። አሁን ላይ በአሳይለም ፎርም ላይ ሞልተው እየጠበቁ ያሉ የግሪን ካርድ ለማግኘት ወይንም ደግሞ የአሜሪካን ሲቲዝን ለመሆን 5 ዓመት አሜሪካን ላይ የተቀመጡ ሰዎችንም ይመለከታል ይላል። ይሄ እንግዲህ በአሜሪካን ቦርደሮች ላይ ያሉትንም አሜሪካን ሀገር ላይ የገቡትንም ይሄ አሳይለም ፎርም አሁን ላይ እንደሚያቋርጠው ትራምፕ ወስኗል። ወደ ትግበራ ግን መቼ እንደሚገባ አልታወቀም። አሁን ላይ አሳይለም ፎርምን የሚቀበሉ ደግሞ አሉ። ልክ እንደ አሪዞና አካባቢ የሚባሉ ስቴቶች የሚቀበሉ አሉ። እንደ ፍሎሪዳ አካባቢ የሚባሉ ስቴቶችም እነዚህ በአሳይለም የሚጠይቁ ሰዎችን አፕሊኬሽኑን የሚሞሉ አሉ። እነዚህ ካን ስላሉ እነዚህ ዲሞክራቶች እንግዲህ የራሳቸው የሆነ እገዛዎችን ልታገኙ ትችላላችሁ። እነዚህ ኢንፎርሞችን በእነዚህ ስቴቶች ላይ ያላችሁ ምናልባት ከፖሊሶች እገዛ ልታገኙ ትችላላችሁ። አሁን ግን ትራምፕ እያደረገ ያለው በናሽናል ሴኩሪቲ ጋርድ ቦርደር ላይ ያሉ ሀገሮች በእነዚህ ሜክሲኮ ድንበር ላይ ያሉ እንዲሁም በተለያዩ ድንበሮች ላይ የሚገቡ ስደተኞችን ሙሉ በሙሉ እንደሚያስቆም እየገለጸ ሴኩሪቲ ይህንን ትዕዛዝ እንደሚያስፈጽም ተገልጿል። አሁን ባለው ሁኔታ የተለያዩ ስቴቶች ላይ አብዛኛው ባይባልም ባሉበት አካባቢ ፖሊሶች እናንተን ይዘው ሊጠይቁ ይችላሉ። አንዳንዶች ስቴት ደግሞ ላይጠይቁ ይችላሉ። ከየት ነው የመጣችሁት አይዲ ወይም ግሪን ካርድ ወይም ሶሻል ሴኩሪቲ ነምበር አሳዩም ብለው ሊጠይቋችሁ ይችላሉ። አሳይለም ፎርምን ወይም ደግሞ የአሳይለም ሂደት ላይ ያላችሁበትን ካሳያችሁ አንዳንዶቹ ለነዚህ ናሽናል ሴኩሪቲ ጠባቂዎች አሳይለም ፎርምን እገዳ የተደረገባቸው ናቸው ብለው አሳልፈው ሊሰጧችሁ ይችላሉ። በዚህ መካከል ጥንቃቄ ማድረግ ይጠበቅባቸዋል። አንዳንዶች ደግሞ አንዳንድ ግዛቶች የአሜሪካ ማለት ነው ይሄ እኛን አይመለከትንም ብለው ሊተውም ስለሚችሉ እናንተ በዚህ መሃል ላይ ጥንቃቄ ግን ማድረግ ይጠበቅባቸዋል ማለት ነው። አዘ ኤንድ ኦፍ ዘ ዴይ ህጉ ተግባራዊ የመደረግ እድሉ በጣም ሰፊ ስለሆነ ማለት ነው። በዚህ መሃል ደግሞ አይስ የሚባለው የአሜሪካን የግሪን ካርድ ወይንም ደግሞ መኖሪያ ፍቃድ አሳይለም የሌላቸውን ሰዎች ደግሞ በተለያዩ ቦታዎች አስቁመው እናንተን ይጠይቃሉ። ራሳችሁን መጠበቅ ያለባችሁ ከነዚህ በአሳይለም ፎርምን ከሚከታተሉ ውጪ ፖሊሶች ደግሞ አሉ ሲቪል ለብሰውም እናንተም በተለያዩ በሬስቶራንት በተለያዩ ቦታዎች እንግዲህ እናንተን አሰሳሊያ ማለት ሰርች ሊያደርጉ ይችላሉ አሉ ተብለው ስደተኞች ይበዙበታል ተብሎ የሚታሰቡበት ቦታዎች ላይ እንደ ሆቴል፣ የሃይማኖት ቦታ፣ የተለያዩ ፕሮግራሞች ላይ ምናምን የመገኘት እድላቸውም ሰፊ ሊሆን ይችላል። ስለዚህ አሁን ትራምፕ ላይ በጣም ጥብቅ እያደረገው ይገኛልና ያንን
መከታተል፣ መረጃዎችን መያዝ ይጠበቅባቸዋል። ከእናንተ የሚያስፈልጉ የተለያዩ ዶክመንቶችን ማሟላት ይጠበቅባቸዋል። በአሜሪካን በመንግስት ትዕዛዝ የተሰጡ የአሳይለም ፍቃዶችን በፍርድ ቤት ካልጸደቁ ያነሳል ይላል። ለምሳሌ በአሜሪካን መንግስት ፍቃድ የተሰጣቸው አሳይለም እንዲጠይቁ የተሰጣቸው በዚህ የተሰጣቸው ጊዜ ውስጥ ደግሞ አሳይለም ካላገኙ ይነጥቃቸዋል ይላል። በሌላኛው ደግሞ ኤርትራ፣ ሱዳን እንዲሁም ደግሞ የብሔራዊ ግጭቶች ያሉባቸው ሀገሮች አሉ። እርስ በራስ ጦርነት ያለባቸው ሀገሮች እንደ ሊቢያ፣ የመን እንደዚህ ሀገሮች ላይ የመጡ ስደተኞችን በጣም የማጣራት ሂደቶች አሉ። አሳይለም ለመጠየቅ ፕሮሰስ ላይ ያሉ ሰዎችን በጣም ተጭነው እንደሚጠይቁ እንግዲህ ይሄ መረጃ ይጠቁማል ማለት ነው። ሌላኛው ቅድም ላይ እንዳልኳችሁ በኦንላይን ሲስተም አሳይለም መጠየቅ ፎርሙ መጠየቅ ትችላላችሁ። በኦንላይን ሲስተም ግን ባለው ዕድል በጣም ሰፊ ስለሆነ ማለት ነው። ሌላኛው ከሚያስፈልጋችሁ መስፈርቶች መካከል እነዚህን በደንብ ማየት አለባችሁ። የምትሞሉት ፎርም አለ። እነዛን ፎርሞችን ነው የምጠቁማችሁ። የመጀመሪያው አይዲ ሊኖራችሁ ይገባል። አሁን ከኢትዮጵያ በፕሌን ለምትወጡ ሰዎች፣ ሪፊውጅ ካምፕ እዛ ሄዳችሁ አሳይለም ለምትጠይቁ ሰዎች አይዲ ሊኖራችሁ ይገባል። የመጣችሁበት ሀገር አይዲ ያስፈልጋቸዋል። እዚህ ጋር ማወቅ ያለባችሁ ባለፈው ቪዲዮ ላይ የተጠቀስኩላችሁ ሰዎች አላችሁ። እናንተን የሚጠቅሰው አሁን ባለው ሁኔታ ናሽናል አይዲ የሚባለው ነው። በኢትዮጵያ ያለው ናሽናል አይዲ መያዝ ይጠበቅባቸዋል። አብዛኛው ወደዛ ሲስተም እየመጣ ስለሆነ ማለት ነው። እዛም ሄዳችሁ አሳይለም ለምትጠይቁ ሰዎች እናንተን የሚጠቅሰው ናሽናል አይዲ ነው። ስለዚህ ናሽናል አይዲ ለመውሰድ ሞክሩ። ሁለተኛው ነገር ፓስፖርት ነው። ፓስፖርታችሁ ቢቻል ኤክስፓየር ዴት ያላደረገ ቢሆን ይመረጣል። የልደት ሰርተፊኬታችሁ አውተንቲኬት የተደረገ መያዝ ይጠበቅባችኋል። በአሜሪካን የምትኖሩ ኢትዮጵያኖች በቤተሰባችሁ በኩል የተወለዳችሁበትን የልደት ካርድ መያዝ ትችላላችሁ። ለመታወቂያ ግን እዚህ መጣችሁ ወይንም ደግሞ በፊት ስትወጡ የነበረውን የአይዲ ማሳየት ትችላላችሁ። ሌላኛው ፎርም አለ። I-598 የሚባል ፎርም አለ። ይህንን ፎርም መሙላት ይጠበቅባችኋል። ሌላኛው ስለ እናንተ የሚያብራራ ደብዳቤ ለአሳይለም ቢሮ ማቅረብ ይኖርባችኋል። አሜሪካን ኢሚግሬሽን፣ ለአሜሪካን ስቴት ዲፓርትመንት ማቅረብ ይጠበቅባችኋል። ፎቶግራፍ ያስፈልጋል። እንዲሁም ደግሞ የተለያዩ ጥገኛ ለመሆን ያበቃችሁ ወይንም ደግሞ ጥገኛ ለመሆን የጠየቃችሁበትን ምክንያት የሚያሳይ ከእናንተ ሌተር ያስፈልጋል። ለምሳሌ ስደተኛ ካምፕ ውስጥ ከነበራችሁ እዛ ካምፕ ልትገቡበት የቻላችሁበትን ምክንያት በፖለቲካ ነው፣ በሃይማኖት ነው ወይስ በሃይማኖት ስላችሁ ግጭት ሊሆን ይችላል። በተለያዩ ምክንያቶች ብቻ ከተጠቀሱ ምክንያቶች ውስጥ በአንደኛው ሪዝን ካለውን ከዛ ውጪ ሪዝን ያለውን ሰው አይቀበልም የስደተኛ ካምፑም፣ እናንተም አፕላይ ማድረግ አትችሉም ማለት ነው። ስለዚህ ትራምፕ እነዚህን ሁሉ አፕሊኬሽን ፎርሞችን ለሞላ ሰው አሁን ባለበት ሁኔታ እንደሚያግድ ተሰምቷል። ነገር ግን አብዛኛው ስደተኛ ቅሬታ ላይ ወይንም ደግሞ ይሄንን እንዳይወስን በፍርድ ቤት እንጠይቃለን እያለ ነው። ያ ነገር ይሳካላቸዋል አይሳካላቸውም የሚለውን ነገር በደንብ እንግዲህ እየተከታተልን ወደ እናንተ መረጃ እናደርሳለን። ትራምፕ ግን አብዛኛው የመጡ ስደተኞችን ወደ መጡበት እመልሳለሁ ብለዋል። በዚህ ወር ውስጥ እንኳን ከአራት ባላነሰ ጊዜ የትራምፕ ውሳኔዎች ተወስነዋል ማለት ነው። ከቪዛ ጋር በተገናኘ፣ ከስቱደንት ቪዛ ጋር በተገናኘ፣ ከወርክ ቪዛ ጋር በተገናኘ እንዲሁም ደግሞ የቢ1 እና ቢ2 የጉብኝት ቪዛን ሙሉ በሙሉ በማገድ ወይንም ደግሞ ባን በማድረግ ነው። ሌላኛው ልነግራችሁ የምፈልገው በአሜሪካን የዲቪ ሎተሪ በአሳይለም ለሚመጡ ሰዎች ይሄ ጉዳይ እናንተን አይመለከትም። ምክንያቱም እናንተ በአሜሪካን ስቴት ዲፓርትመንት ተመርጣችሁ እንዲሁም የተለያዩ መስፈርቶችን አሟልታችሁ የምዘና ፎርሞችን ካለፋችሁ ነው የሚያስገባዋችሁ። አዲስ አበባ የሚገኘው የአሜሪካን ኤምባሲ
በርካታ የዲቪ ሎተሪ የደረሳቸውን የተሳሳተ የትምህርት ዶክመንት ያመጡ ሰዎችን ሪጀክት እያለ ነው ያለው። የተሳሳቱ የጋብቻ ወረቀቶችን የተሳሳተ ያመጡ ሰዎችን ሪጀክት እያለ ነው። ሪጀክት ካላችሁ ኦሬዲ አትሄዱም ማለት ነው። ድጋሚ ማመልከትም አትችሉም። ምክንያቱም ተመርጣችኋል፣ ግን የተሳሳተ ዶክመንት ካቀረባችሁለት ሪጀክት ይላችኋል። እዚህ ላይ ጥንቃቄ ማድረግ ይጠበቅባችኋል። ይሄ የአሳይለም ጉዳይ እናንተን አይመለከትም። ስፔሻሊ በዲቪ አሜሪካን ለምትገቡ በ2025 ወይንም ደግሞ በ2026 የደረሳችሁ ሰዎች እናንተን አይመለከትም ይሄ ጉዳይ ማለት ነው። ነገር ግን እዚህ አዲስ አበባ ያላችሁ የ2026 የሞላችሁ ያላችሁት ቅድም የጠቀስኩላችሁን ዶክመንቶች የተሳሳቱ ዶክመንቶችን የምታስገቡ ከሆነ ሪጀክት የመባላችሁ እድል 100% ነው። ምክንያቱም አብዛኛውን የማጣራት አቅምም ስላላቸው መብቱም ስላላቸው እነዛ ትክክለኛውን ኦሪጂናሉን ብቻ ላይ ያለውን ፎርም ብቻ አስገቡና ቪዛው ከመጣላችሁ በኋላ እዛ ከሄዳችሁ በኋላ ግሪን ካርዳችሁን አፕላይ ካረጋችሁ በኋላ 1 ዓመት ከተቀመጣችሁ በኋላ ግሪን ካርዳችሁን አፕላይ ማድረግ ትችላላችሁ። አፕላይ ካረጋችሁ በኋላ ቀጥታ የአሜሪካን ኤምባሲ የምታመጧቸውን የቤተሰብ አባላት ሙሉ ተብሎ በግሪን ካርድ ፎርሙ ላይ ያስሞላችኋል። ስለዚህ በዛ ሰዓት ላይ ጋብቻ ካላችሁ ልጆች ካላችሁ የምትፈልጉትን የቤተሰብ አባላትን እዛ ላይ መሙላት ትችላላችሁ። ከዛ ውጪ ግን አሁን በምታስገቡት በዲኤስ ፎርም ላይ በፊት ከሞላችሁት የዲቪ ፎርም ላይ የተለያየ ወይንም ደግሞ የተጣረሰ ነገር ካቀረባችሁ ሪጀክት ትባላላችሁ። ወደ እዚህ ውስጥ ምን ያህል ሰዎች ናቸው ቪዛ የሚመታላቸው? እነዚህን ደግሞ ያው በዶክመንት በተለያዩ ምክንያቶች ያጣራሉ ማለት ነው። ከተለያዩ ኬዞች ካሉባቸው ሪጀክት ለማድረግ ማለት ነው። ስለዚህ እነዚህን መጠንቀቅና እንዲሁም መረጃዎችን መከታተል ያስፈልጋል ማለት ነው። ኢትዮ ትራቭሎች ነን። ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር አድርጉን፣ አበረታቱን። ቪፒኤን እያበራችሁ ማየታችሁን ቀጥሉበት። ከዚህ በፊትም እንደተናገርነው ቪፒኤን እያበራችሁ እዩ፣ ላይክ አድርጉ፣ ሼር አድርጉ። ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ላይቭ ላይ ስመጣ በቀጥታ ስርጭት የእናንተን ጥያቄዎች መልስ ይዘን እንመጣለን። ዱባይ መኖሪያ ፍቃድ ለምትፈልጉ ሰዎች በአሜሪካንም እንዲሁም በአሜሪካ የምትኖሩ በአውሮፓ የምትኖሩ ቤት መግዛት የታክሲ ዱባይ ቢዝነስ ውስጥ መሰማራት ለምትፈልጉ እንዲሁም ደግሞ የዱባይ መኖሪያ ፍቃድ አውጥታችሁ የተለያዩ ቢዝነሶች ላይ መሰማራት ለምትፈልጉ ሰዎች በሙሉ ይሄንን እድል የ2 ዓመት የዱባይ መኖሪያ ፍቃድ ይዘንላችሁ መጠናል። ስለዚህ በያላችሁበት ቦታ ሁላችሁም በዋትሳፕም በቀጥታም በመደወል እኛም ማግኘት ትችላላችሁ። የአሜሪካን የቪዛ ጉዳይን እንዲሁም የአሜሪካን ግሪን ካርድ ጉዳይ በአጠቃላይ የአሜሪካን የቪዛ ጉዳይ ላይ እኛን ማግኘት ከፈለጋችሁ ኢትዮ ትራቭል በ50 ስቴት ላይ እንሰራለን። በዚህ በምትመለከቱት ስልክ ቁጥር ላይ ዋትሳፕ ላይ አዋሩን። መልካሙን ሁሉ በያላችሁበት ተመኘን። ፒስ